ቡዜ የአብርሽ እህት የሄርሜላ የብሩክ የአቤል የሚያስጠላ ፋይል ሰብስባ ሰጥታኛለች። ልክ ከዛ እንደመጡ እንዲታሰሩ ትፈልጋለች። የሩታ ወንድሞች ራሱ ዝም ይላሉ። ሩታ ላይ እንደዚህ ሲያደርጉ ብዙ ሴራ ሲሰሩ እያዩ ባለፈው ቪዲዮ እያየ መጥተው ዝም ይውላቸው ይመስላል። ሌላ የግድያ ሙከራ ነው የሚፈጠረው። ስለዚህ ይሄን ነገር ካልፈለከው ለሩታም ብለ ለአቤል ፋዘርም ብለ እስር ቤት እንዲገቡ ይሄንን ክስ ይዘን ቀጥታ ፖሊስ ጣቢያ ሄደን እንክሰሳቸው። በተለይ አቤልን በጣም ማናገርም ሆነ ትልቅ ደረጃ መዳረስን እፈልጋለሁ። ያረገው ነገር ትልልቅ ሰዎችን ሲንቅ ሲሳደብ ምን ሲል የሌለበትን ባህሪ ተመልክቻለሁ። ከታሰረ አብርሃም አብሮ ይታሰራል። አብርሃም፣ ሄርሜላ፣ ብሩክ፣ አቤል አንድ ላይ ነው ከታሰሩ የሚታሰሩ ታውቃለህ አይደለ? ፕላስ ደግሞ ትዳር በልመና እንደማይሆን ተረድቻለሁ። ገብቷል? አሁን ላይ የተረዳው ነገር ትዳር ግን እኔ አቤልን ሳገኘው ደግሞ ዲቴል መናገር የምፈልገው ነገር አለ። እዩ ለምንድን ነው ማትሰማኝ እንዴ? ይሄው ሙሉ መረጃ አለ። ከአንድም ሁለት ሶስቴ አቤልን፣ ብሩክን፣ ሄርሜላን አውርተናቸዋል አይደል እንዴ? አይደለም እኛን ጋሽዬም ቡዜም አግኝታ ለማውራት ሞክራለች። ስለዚህ እነዚህ ልጆች ለነሱ ያልተመለሱ ለኛ አይመለሱም። ሄርሜላ እኮ አብርሽን ሩታን ብቻ አይደለም የናቀችው ጋሽዬንም ቡዜንም ሙሉ ፋሚሊዋን የናቀችው ገባ። በዚህ ልክ አግኝታ ለማውራት ስትሞክር እሷ ስልክ እየዘጋችበት ምንም አታመጡም አይነት በጣም ንቀት አለባት ሄርሜላ የምትባለች። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ ያለው ይመስገኑ። እንግዲህ ዛሬ ከረጅም ጊዜ በኋላ ወደ እናንተ መጥቻለሁ። ያው ሰሞኑ ያልመጣሁት ወደ እናንተ ውስጥ ላይ አንዳንድ ነገሮች እያስተካከለና መደረግ ያለባቸው ነገሮች እያደረግን ስለነበር ነው። ያው ከአብርሽ ከቡዜ ጋር ከዚህ በፊት የተለቀቀውን ቪዲዮ አይታችኋል። ከዛም በኋላ ነገሮችን ለማስተካከል ውስጥ ላይ አንዳንድ ነገሮች ለመስራት ብዙ እየሞከረን ነበር። ያ በሙሉ ሙከራ ለምንድነው የአብርሽን ትዳር ለማስተካከልና ወደ ነበረበት ለመመለስ ብቻ ነበር። ነገር ግን ያው ብዙ ሰዎች ከዛ በፊት ቡዜ አግኝታ ለማውራት ሞክራለች፣ ብሩክንም ማውራታለች፣ አቤላንም ማውራታለች። ያን በሙሉ ቪዲዮዎች ታይታችሁታል። እነሱ ያው ቪዲዮ ላይ አለን ችግር የለም ነገሮች ለማስተካከል የምንችለውን ነገር እናደርጋለን። እሷም ደግሞ ሄርሜላ ማግኘት ትፈልግ ነበር እናገናኝሻለን ብቻ ብለዋት ውስጥ ላይ እነሱ የራሳቸውን ስራ እየሰሩና ጭራሽ ቡዜን ዋሽተዋት የራሳቸው ነገር እያመቻቹ እንደነበር ሁላችሁም ቪዲዮ ላይ የምታዩት ነገር ነውና በቻለችው አቅም እሷ እንደ እህት እንደ ታላቅ እህት አብርሽንም ብሩክንም አቤራንም አግኝታ አውረታ ነገሮችን ለማስተካከል የምትችለውን ነገር እየሞከረች ነበር። እነሱ ግን ጭራሽ እንደ ንቀት ነው ነገሮችን የቆጠሩበት መንገድ ንቀት ነው። ማለትም አንድ ታላቅ እህት የምትለውን መሰማት አለበት ብዬ አስባለሁ። ሲቀጥል ደግሞ ሄርሜላንም አግኝታ ማውራት ትፈልግ ነበር። ያ በሙሉ ነገር እነሱ ነገሮች እየዘጋጉና ጭራሽ ሄርሜላ ላለማገናኘት ከሀገር ይዞት እንደወጡ ሁላችሁም የምታዩት ነገር ነውና ዛሬ በእርግጥ ወደዚህ የመጣ ሁላችሁ ዋና ሀሳብ ምንድነው? ከቡዜ ጋር ብዙ ነገሮች ለማስተካከል አብርሽንም ብሩክንም አቤላንም ሄርሜላንም ካሉበት ነገር እንዲተው የሚያደርጉት እነዚህ መጥፎ ነገሮች እንዲያቆሙ ብዙ ሞክራለች። እንደ ታላቅ እህት ሆና ነገሮችን አገናዝባ ለማስተካከል ሞክራ፣ እነሱ ግን ያን ነገር ለማድረግ ፈቃደኛ አይደሉም። እንዲሁም እነሱ ብሶባቸው ከሀገር ይዘውት ነው የወጡት። ስለዚህ የመጨረሻ ውሳኔዋ እናንተ ተው ብላ የመጨረሻ ውሳኔዋ እነሱን ለማሳሰርና ሌላ ነገር ለማድረግ ነው የመጨረሻ ውሳኔዋ። ግን በፍቅር እንደ እህት ነገሮችን ለማስተካከል ሞክራ ያን ነገር ማድረግ አልተቻለም። ስለዚህ እኔም ዛሬ ነው ከአዲስ አበባ የመጣሁት። አዲስ አበባ ሆነን ብዙ ነገር ለማስተካከል ብሩክን፣ አቤልን፣ ሄርሜላን ካሉበት ነገር እንዲቆጠቡ ብዙ ነገር ለማድረግ ሞክረን ነበር። እነሱ ግን ብሶባቸው ነው የተገኙ። ስለዚህ የመጨረሻ ያላት አማራጭ ቡዜ ምንድነው? እነሱን ለህግ ማቅረብ ነው። የመጨረሻ አማራጯ የመጨረሻ ውሳኔዋ እነሱን ለህግ ማቅረብ ነው። ምክንያቱም የወንድሟ ህይወት እነዚህ የማይረቡ ጓደኞቿ ሲያበላሹት፣ ትዳሩን ሲያበላሹት፣ ልጃቸውን ያላባት እንዲያደግ ስለማትፈልግ የመጨረሻ ውሳኔዋ ምንድነው? እነሱን ለህግ ማቅረብ ነው። ገባችሁ? እነዚህ ልጆች እኛም ከዚህ በፊት አይታችኋል ለምን እንዲመለሱ ከሚያደርጉት መጥፎ ነገር እንዲቆጠቡ የምንችለውን ነገር አድርገናል። ነገር ግን እነሱ ከጥፋታቸው ሊቆጠቡ አልቻሉም። እናትና አባታቸው ከዚህ በፊት ጋሽዬ አይታችኋል። ኤፍሬምም ሄዶ አውርቶት ጋሽዬ ያለበት ሁኔታ ማዘር ያለችበት ሁኔታ ሙሉ ለሙሉ አይታችኋል። ስለዚህ እነዚህ ልጆች ለአባት ለእናት ያልተመለሱ ሰዎች ለእህት ይመለሳሉ ማለት አይደለም። በተአምር አይመለሱም። ስለዚህ ያለ አማራጭ ምንድነው? ቡዜ ያለውን ነገር እያንዳንዱ ፋይል ስለ አቤል፣ ስለ ብሩክ፣
ስለ ሄርሜላ እያንዳንዱ ፋይል ይዛ አስተካክላ ልትከሳቸው ቡታጀራ ሷ ዛሬ ልትመጣ አልቻለችም። አንዳንድ የልጆች ጉዳይ አለ ምናምን ስላልተመቻት አንተ እነዚህን ይሄንን ፋይል ይዘህ ሂድና ክስ ከፈትባቸው እኔ እመጣለሁ ብላኛለች። ስለዚህ ያለኝ አማራጭ ምንድነው? ብዙ ፋይሎች ስለ ብሩክ፣ ስለ አቤል፣ ስለ ሄርሜላ ብዙ መረጃዎች ሰብስባ ይሄንን መረጃ ይዘህ ሄደ ፖሊስ ጣቢያ ክስ ይከፈትባቸው። ከዛ እኔ መጥቼ እማደርገውን እኔ አደርጋለሁ። እንደ እህት እንደ ታላቅ እህት ላወራቸው ሞክሬያለሁ። ካሉበት ነገር እንዲወጡ ብዙ ነገሮች ሞክሬያለሁ። ነገር ግን ከጥፋታቸው ሊመለሱ ፈቃደኛ ስላልሆኑ በፍቅር ጋልገባቸው በህግ ይሄድባቸዋለሁ እና ይሄ ብዙ ፋይል ሰብስባለች። ይሄ ፋይል የሰበሰበችው ቡዜ ነች። ስለዚህ በዚህ ፋይል መረጃ ክስ ከፈተባቸው ከዛ ያለውን ነገር እኔ በራሴ መንገድ አስተካክላለሁ፣ በራሴ መንገድ እጨርሳለሁ ብላኝ ነው ወደዚህ የመጣው። ስለዚህ አሁንም ይሄ ፋይል ይሄ መረጃ ለማን ነው የሚሰጠው? ለማን ነው የሚከሰሰው ብዬ ስጠይቃት ፖሊስ ጣቢያ ሄደ ያለው ሙሉ ፋይል ክሰስ። እኔ ደግሞ የማደርገውን ነገር እኔ እስቲ እነሱን ማሳሰር ይክበር እንደ ታላቀት ካልሰሙኝ እኔ በህግ እነሱን ማስቆም ካልቻልኩ እስቲ እኔ ሰው አይደለሁም ብለኝ ነው በጣም ተናዳ። ምክንያቱም አክብራቸው አቤልና ብሩክ አግኝታ አክብራቸው እሷ አንደ ታላቀት አክብራቸው ጠርታቸው እነሱ ግን አላከበሯትም። ምንም ሊሰሟት ፈቃደኛ ስላልሆኑ የመጨረሻ አማራጯ ምንድነው? ክስ ነው እና ብዙ ፋይሎች ብዙ መረጃ ሰብስባ ሄደ ከሰሳቸው ብላኛለች። እኔ ደግሞ አሁን እዚህ ከሳቸዋለሁ ያለውን ክስ ከፍተባቸዋለሁ። እዩን ጠርቻለሁ። እዩን የጠራሁት ለምንድነው? ከሱ ጋር አንዳንድ መረጃዎች መሰብሰብ አለብን። ከዛም ደግሞ ይሄን ክስ ለመክሰስ መረጃም አንዳንድ ሰው ማን አለ ከተባለ እዩ ማወቅ ስላለበት መስማት ስላለበት ከእዩ ጋር ሄደን ክስን ከፍተባቸዋለን። ይሄ እኔ አይደለም እህትዬው የመጨረሻ ውሳኔዋ የመጨረሻ ፍላጎታ ይሄ ስለሆነ እነሱ ደግሞ ይሄን ነገር ማድረግ ካልቻሉ ከሚያደርጉት መጥፎ ስነ ምግባር መቆጠብ ካልቻሉ እኔም መከሰስ አለባቸው ብዬ ነው የማስበው። ገባችሁ? እንደ ታላቅ እንደ ጓደኛ እኛም መክረናቸው አልመለስ ያሉ ልጆች ናቸው። ስለዚህ ቡዜ ይሄንን የክስ ወረቀት ሰጣኝ፣ ብዙ ፋይል ሰጣኝ እንድከሳቸው ልካኛለች እና ይሄንን ነገር ከእዩ ጋር ሄደን ፖሊስ ጣቢያ ክስን ከፍተባቸዋለን። ምክንያቱም በዚህ ልክ የሰው ትዳር ለማፍረስ መቸኮል የማይስ ነገር ነው። ካሬባ ወይ አንተ ከዛ ጀምሮ ድምጽ ይሰማል። ምን ሆነ? እንኳን በሰላም መጣ። እንኳን ደህና ቆይ። ደህና ነው እንዴ? ደብረ ዘይት አልክም እንዴ? ደብረ ዘይት አዋልኩም። እዛው አዲስ አበባ ቡዜ ያው እሄዳለሁ ብያት ነበር፣ ግን ከሷ ጋር እዛው አዲስ አበባ ውስጥ አንዳንድ መረጃዎች መሰብሰብና የሆነ የመጨረሻ ውሳኔዎች መወሰን አለበት ብላ ስላሰበች በቃ እኔ ቀጥታ ወደዚህ ነው የመጣሁት። ደውላልኝ ነበር እንዴ? ከሷ ጋር አወራችኋ? ግን የሆነ ያለች ነገር ትንሽ አልተዋጠልኝም። አዎ በእናትህ ምን እንደሆነ ታውቃለህ? እንደ እህት እንደ ታላቅ እህት አቤላንም ብሩክም አግኝታ ለማውራት ሞክራለች። እነሱ ግን የሷ ክብር የሷ ታላቅነት ሳይገባቸው ቀርቶ ሁላ እንደ ንቀት ነው የቆጠሩት። እሷ ባወራችበት በተናገረችበት ማግስት ነው ልጁን ከዚህ ከአዲስ አበባ ይዘውት ወጥተው ወደ ደብረ ዘይት ሄዱት እና እህት ደግሞ ሆነ ታላቅ እህት ደግሞ ሆነ አለመሰማት አለመደመጥ በጣም ነው የሚያስጠላው። እኔ በቻለችው አቅም ቢያንስ ተረጋግታ እንድታወራቸው ብሩክንም አግኝታ እንድታወራ አቤልንም እንድታወራ በቻልኩት አቅም አመቻችቼ እንዲሰሟት ሞክሬ ነበር። ነገር ግን እነሱ ሊሰሟት ፈቃደኛ አይደሉም። እሺ እና ደግሞ ስታወራቸው ያወራችበት መንገድ ደግሞ እሱ አይለያል። ፕላስ ደግሞ እኔ ከዚህ በላይ ማለት እኔ እንጂ አብርሃምን ስለ ትዳሩ በጣም እያስገደድነው ነው ያለነው። አብርሃምን በግድ በቃ ካልተመለስክ በግድ ትዳር በግድ የትም ሀገር ላይ ሆኖ ያውቃል። የትም ዓለም ላይ ትዳር በግድ ካላገባህ ተብሎ የሚባልበት ሁኔታ የለም። ሩታ እግሩ ላይ ወድቃ መለመን የለባትም። ገብቷል? እዚች ጋር እሱ ራሱ ፍላጎቴ ነው እዛ ሄዳለሁ ምንላለው ቦራጨቃለው እያለ እስካለ ድረስ ትዳር የትኛውም ዓለም ላይ በግድ ሆኖ ያውቅም። አሁን ምናልባትም ለሰሩ ስራ ህግ የለም እንዴ እንዳይባል ከተማው ላይም ሀገሩም ላይም እሷ የነገረችኝ ነገር የእያንዳንዳቸውን እስከዛሬ ድረስ ጉዳቸውን ያደረጉትን ነገር በሙሉ አደራጅቼ ለካሌብ ልኬዋለሁ። ከሱ ጋር ሄዳችሁ የምታደርጉትን አድርጉ ነው ያለች። እኔ ደግሞ በዚህ ሰዓት ላይ አብርሃም ወደ ትዳሩ እንዲመለስ ከሆነ ይሄ ነገር እየተደረገ ያለው እኔ እንጃ። እኔ ሩታ ቆርጣለች። እውነት ለመናገር እኔ በጋሽዬ ማስጠይቂያታለሁ። እንደገና ከዛ በተጨማሪ ፍሬምም ሄዶ በጣም ለምኗታል፣ ብዙ ሰው ለምኗታል። ግን ቆርጣለች። እኔ የምትመለስ እንኳን እየመሰለኝ አይደለም። ግን እግዚአብሔር ነገሩ ላይ ተጨምሮበት የምትመለስ ከሆነ ተመለሰች። ግን አሁን ላይ ነገሩ በጣም እያስፈራኝ ነው ያለው። ገብቷል? ትዳር ደግሞ በእንደዚህ አይነት በእንትን አይሆንም፣ በልመና እንትን ካላልክ ተብሎ አይሆንም። ምክንያቱም እሱ አምኖበት ካልገባ፣ እሱ አምኖበት ካልተመለሰ አብርሃም ከዚህ በኋላ ቢታረቁም እንደመጀመሪያው ላይ ሆኑ ይችላሉ። የፈለገ ቢታረቁ ደግሞ እንትን ላይ ይችላል። ገብቷል? እሱን ነው የፈራ ያለሁት። ቅድሚያ ግን መጎራት ያለበት ከዚህ በኋላ ስለሚሆነው ሁኔታ ነው እንጂ ታረቁ ብሎ
መታረቁ ያን ያህል ምናልባት ይኸውልህ መታረቁ ሌላ ጉዳይ ነው ገባህ? ነገር ግን እቺ የአብርሃም እህት ነች አይደል? በቃ የቤቱ የመጀመሪያ ልጅ ነች አይደል? ከዛን አብርሃም ማግኘት አልቻለችም። ዙሪያው ላይ እየነዱት ያሉት ጓደኞቹ በፍቅር ለማውራት ሞከረች። ግን ደግሞ እቺ ልጅ በሌላ መንገድ መሄድ ከብዷት አይደለም። ይሄ ራሱ እነዚህን ፋይሎች የሰበሰበችው እነዚህ ሁሉ መረጃዎች የሰበሰበችው ለምንድን ነው? ይኸውልህ እነዚህ ሁሉ መረጃዎች የሰበሰበችው ለምንድን ነው? እነሱ አልሰማ ስላሉ ገባ? አልሰማ ደግሞ ካሉ ያላት አማራጭ ምንድን ነው? መክሰስ ነው። ይሄ በሙሉ ፋይል ያው የሄርሜላ የአቤል የብሩክ እያንዳንዱ ፋይል ነው እዚህ ጋር እንዳለ ሰብስበ ይሰጥች። ስለዚህ ልትከሳቸው ነው። ያው ከነ ፎቶ ከነ ማስረጃ ያው ይሄ ራሱ አንብበ ይሄ ራሱ ሙሉ የሆነ የፎቶ ማስረጃ የጽሁፍ ማስረጃ ነው። ገባ እኮ ይሄ አሁን መሰጠቱ ምንም ፋይዳ የለውም። ልጆቹ ምንድነው ፍላሽ ነው? አዎ ፍላሽ ላይ እሱ ጋርም ፍላሽ አለ። ብሩክ ይሄ ቡራ እሱ አይደለ? ያው ብሩክ የሚያደርጉት ነገር ያው እኔ እነዚህን ፋይሎች ሳይ በጣም ነው የደነገጥኩት። ምክንያቱም ከነሱ እንደዚህ አልጠበቀም። ገባ ሙዜ ራሷ ይሄንን ነገር ለምን ማድረግ ከበዳት? አንደኛ ነገር እኔ ራስሽ መተሽ ያለውን ነገር ከሱ ጋር ማውራት ካለብሽ እንደገና ከዛ በተጨማሪ ደግሞ ከማንም ጋር እዚህ ሩታን ማናገር ካለብሽ ማናገር ነው። እሷ ካልመጣች ምንም ማድረግ እንደማይቻል ከዛ በተጨማሪ ሩታን ማናገር ካለባት ምክንያቱም እነሱ እንደመጡ ማሳገትም መታሰርም ይችላሉ። ገብቷል። እኔ አሁን በተለይ አቤልን በጣም ማናገርም ሆነ ትልቅ ደረጃ መዳረስን እፈልጋለሁ። ያረገው ነገር ትልልቅ ሰዎችን ሲንቅ ሲሳደብ ምን ሲል የሌለበትን ባህሪ ተመልክቻለሁ። ግን ፋዘርየውን ሳወራ ደግሞ ትንሽ ከቤተሰብም የሆነ ያፈነገጠ አይነት ነገር ሰሞኑን ጥሩ ነገር ላይ ያለ አልመሰለኝም። ገብቷል። ይሁን ልጁ ጥሩ ነገር ላይ ይሁን አይሁን ሌላ ጉዳይ ነው። ነገር ግን አሁን እቺ ልጅ የመጨረሻዋ ውሳኔዋ ቡዜ ምንድነው? የአብርሽ ታላቅ እህት ይሄንን ነገር ወደ ህግ ወስዳ በህግ መንገድ መጨረስ ነው የምፈልገው። ስለዚህ ይሄ በሙሉ ፋይል ይሄ በሙሉ መረጃ ለኔ ሰተንጋለች። ይሄንን ነገር እኔ ለማስጀመር እሷ ያልመጣችው ለምንድን ነው? እዛ አንዳንድ የልጆች ጉዳይ አንዳንድ ነገር የምታስተካክለው ነገር ስላለባት ትመጣለች እሷ። እስከዛ ግን ነገሮች እኛ ከስ እንድንከፍትባቸውና ልጆቹ በጸባይ በጓደኝነት እንደ ታላቅ ተመክረው ካልሰሙ በህግ መንገድ እኔ እንደ ታላቅ ማድረግ ያለብኝ ነገር አደርጋለሁ ነው ያለችው። ስለዚህ ስማኛው አሁን ይሄንን ፋይል ስለሰጠችኝ ሄደን እነሱን መክሰስ ክስ መክፈት አለብን። ምን አንተ ምን ቤት ነኝ ብለህ ነው ክስ የምትከፍተው? ይሄ የእህቷ ፋይል ነው። ውክልና አልተሰጠንም። ይሄው አለ ውክልና ሰጠኛለች። ወረቀቱን አላየኸውም? ውክልና ይኸውልህ፣ ይሄ በሙሉ ውክልና እዛ አጽፋ ሁሉ ነገር አድራይተ ነው ለኔ ሰጠችኝ። ከመሬት ተነስ እኔ ምን አሁን ለምሳሌ ይኸውልህ ምን መሰለህ፣ እኔ አንደኛ ነገር አሁን የአቤል አባትም ሲያናግረኝ ነበረ፣ ሲያወራኝ ነበረ፣ ብዙ ነገሮችን ብሎኛል እና ካወራኝ ነገርም አንፃር እዚህ ከመጣ በኋላ የአቤል ፋዘር ብዙ ነገሮችን እኔ እዚህ ዓለም ላይ ከምንም ከማንም በላይ አቤል የሚፈራው አባቱን ነው፣ የሚያከብረው የሚወደው አባቱን ነው። ከአባቱ ማንም አይበልጥበትም። አባቱን አናግሬዋለሁ። አባትየው ደግሞ ጋሼ እንግዲህ ያለውን ነገር በኔ ጣለው ሲል ልጁ ሲመጣ ከኔ ጋር በጣም ከባድ ጸብ ውስጥ ነን። ይሄንንም ባለፈው ስዝት ስናገር ማን እንዳሳየው አላውቅም። በዛ ምክንያት ነው ያወራኝ እና አሁን እንደገና መጥቶ የአቤልን አባት ማሳዘን አልፈልግም፣ ግን አንተ በራስ መንገድ እንዲታሰሩ ፈልጋለሁ እንዲሆን ይኸው ለኔ ይሄ የቤተሰቡ ጉዳይ ነው። ይኸው ለኔም ጉዳይ ብቻ አይደለም። ሲቀጥል አንተም ትፈልገዋለህ። ምክንያቱም እነዚህ ልጆች ሆነ ብለው የራሳቸው ነገር ለማስፈጸም የራሳቸው ስራ ለመስራት ሄርሜላንና አብርሽ ምን እንዳደረጉ ታውቃለህ? ገባ? እቺ ቡዜ ሄርሜላን ራሱ ለማግኘት ሞክራ ሄርሜላ ስልክ እየዘጋችበት ሄርሜላ እኔም እንዳለችኝ ከሆነ ሄርሜላ ስደውልላት ስልኩን አውቃ ታነሳውና ዝም ብላ ትሰማኛለች። እኔ መሆኔን ስታቅ ትዘጋብኛለች። አሁንም ታነሳዋለች ግን ዝም ትላለች። መጨረሻ ላይ የማይሆን ነገር ማለት ደጋግመሽ አትደውይብኝ ብላኝ ነው ስልኩን የዘጋችው አለች። ገብቷል። በዚህ ያክል ደግሞ ከተዳረሱ በፋሚሊ ደረጃ በዚህ ያክል ንግግር በዚህ ያክል ረብሻ ከተነሳ እኔ እንጃ በጣም ከባድ ነው። ሄርሜላ እኮ አብርሽን ሩታን ብቻ አይደለም የናቀችው፣ ጋሽዬንም ቡዜንም ሙሉ ፋሚሊዋን የናቀችው። ገባ? በዚህ ልክ አግኝታ ለማውራት ስትሞክር እሷ ስልክ እየዘጋችበት ምንም አታመጡም አይነት በጣም ንቀት አለባት ሄርሜላ የምትባለች። ግን ደግሞ እሷ ሄርሜላ እንደ ታላቅ ልታወራት ሞክራት አልቻለችም። ልትሰማ ፈቃደኛ አይደለችም። ገባ? በዚህ ልክ ደግሞ ማንም ሰው መናናቅ የለበትም። እነሱ እናትና አባት ናቸው። ገባ? መከበር አለባቸው። እኛን ችግር የለም ሄርሜላ፣ እኛን ችግር የለም። ተናቂ የፈለገችው ነገር ታርግ። ግን ጋሽዬንና ቡዜን መናቅ የለባቸው። ማዘርን መናቅ የለባትም። እሷ ማን ነች እንዴ? ጋሽዬ ከአንድም ሁለቴ እኮ ረፊ ብሏታል አይደል? እንዴ እቺ ልጅ
እሷ ንቀት ነው ጭንቅላቷ ላይ ያለው። ማንንም የምትሰማ ልጅ አይደለችም። ምን አይነት ሰይጣኑ ላይ ወራ እንዳለ አላውቅም። ነገር ግን የመጨረሻ ውሳኔ ይሄው እህቷ የአብርሽ እህት ክስ ከፍታባታለች። እሺ ምንድነው አሁን እንክሰሳት በቃ ሄደን እናንተ በስልክ አውርታለች። ስለዚህ በስልክ እያንዳንዱ ነገር ስለነገረች ሙሉ ደግሞ መረጃ እዚህ ወረቀት ላይ አለ፣ እዚህ ላይ ሙሉ መረጃ አለ። ሶ ሄደን እናንተ ያለውን ነገር እናድርግ። ከዛ እሷ መጣ ደግሞ መጨረስ ያለባት ነገር ጨርሳለች። ያልፈለከው ለምንድን ነው አንተ? ምን ልስማ? እኔ ምልህን ለምንድን ነው ሰማኝ? ይሄ ነገር ላይ እንትና መግባታ ሩታም ይሄን ነገር ይመለከታታል። በዚህ ነገር ላይ ትገባበት ይገባል። እንደገና ከዛ በተጨማሪ ደግሞ ጋሽዬም አሁን እየሰራ ያለው ነገር አለ። የጋሽዬም መጨረሻ ሳላቅ እንደገና ደግሞ የሩታም መጨረሻ ሳላቅ እንደገና የአቤል ፋዘርም የተናገረኝን ነገር እንትን ሳልል እኔ የአቤልን ፋዘር እሱ ሳያናግረው እኔ ነገሮችን ሄጄ ከስሼ የሆነ ነገር ማድረግ አሁን ላይ አልፈልግም። እኔ ከአቤል ጋር ልጋጭም ልጣላም እችላለሁ፣ የሆነ ነገር ልንሆን እንችላለን፣ ችግር የለውም። ገብቷል። ግን እኔ አቤል ፋዘሩ እንደዚህ ብሎ ለነገረኝ ነገር ሄጄ እኔ እዛች ጋር አሁንም ያዝንብኛል። ገብቷል። ትልቅ ሰው ነው የአቤል አባት፣ እንዲያዝንብኝ አልፈልግም። ልጁን እንዲያስጠነቅቅ ልጁን አርፎ እንዲያስቀምጥ ነግሬዋለሁ። ከአንድ ነው 3 4 5 6 እኔና አቤል ተጨቃጭቀን ተጣልተን የተለያየን ሰው ነን። ግን እንዲያስጠነቅቀው እንዲያሳርፈው ነግሬዋለሁ። እኔ ችግር የለውም ግን አሁን እስኪመጣልኝ ድረስ እንትን አትበሉብኝ ብሎኛል። አንተ እንደገና ቡዜ ደግሞ ማሳሰር የምትፈልጉ ከሆነ ይኸው ሂዱ። ገብቷል። እኔ ጋሽዬን ማሳዘን አልፈልግም። አሁን ጋሽዬን ማሳዘን ማንም ሰው ቤተሰቡን እናት አባቱን ማሳዘን አይፈልግም። ነገር ግን በአቤል ምክንያት የሱ ቤተሰብ መሰደብ የለበትም። እኔ አሁን ካሌብ እኮ ጥያቄ አልገባኝም፣ ምን አልገባኝም፣ ፍላጎትህ ምን እንደሆነ ነው ግራ ይገባኝ። ይሄ የኔ ፍላጎት አይደለም። ቡዜ የአብርሽ እህት የሄርሜላ የብሩክ የአቤል የሚያስጠላ ፋይል ሰብስባ ሰጥታኛለች። ይሄ ፋይል ይዘን ሄደን እንድንከሳቸውና ልክ ከዛ እንደመጡ እንዲታሰሩ ትፈልጋለች። ገባ? ይሄ ሙሉ ፋይል ስለ እያንዳንዱ ታሪክ ሰብስባ እዚህ ጋር አሰጣኛለች እና ውክልና ስለሰጠችኝ ልጆቹ ልክ እንደመጡ መታሰርና መጠየቅ ያለባቸው ነገር እንዲጠየቁ ማድረግ አለብኝ ብላ ፋይል ሰጥታኛለች። ስለዚህ ይሄንን ፋይል ቀጥታ ይዘን ሄደን እንድናሳሰራቸው ፈልግ። እሺ የአቤል ፋዘርስ እኔ ሁሉ ነገር ተናግሮኝ እሺ ብዬ እንዴ እዩ ለምንድን ነው ማይገባ? ለምንድን ነው ማትረዳው? እንዴ እንዴት ነው የምታስበው? የአቤል ፋዘር ራሱ ልጆቹ እንዲታሰሩና እስር ቤት እንዲቆዩ ይፈልጋል። ለምን? ምክንያቱም እነሱ እዚህ መጥተው ብዙ ሰዎች ሊገሏቸው ይፈልጋል። የሩታ ወንድሞች ራሱ ከዚህ ቤት ቪዲዮ አይታላ ሊገሉት መሳሪያ ይዘው ይሄዳሉ አይደል እንዴ? እንዲሞቱ አይፈልጉም። እንዲገደሉ ስለማይፈልግ እስር ቤት እንዲቆዩ ይፈልጋሉ። እንደዛ አላለኝም። ለኔ ለምንድን ነው ማሰማኝ ካለ እንዴ እንዴት ነው? ቆይ አንተ የምትረዳው ምንድነው? የምታገሰው? እነዚህ ልጆች እኮ እዚህ ከተማ ከመጡ ኦሬዲ ይገደላሉ። ሌላ ነገር ነው የሚደረጉት። ስለዚህ ከሚገደሉ ሌላ የግድያ ሙከራም ከሚደረግባቸው ቀጥታ እስር ቤት ገብተው መጠየቅ አለባቸው። ገባ እንዴ? የሩታ ወንድሞች ራሱ ዝም ይላሉ? ሩታ ላይ እንደዚህ ሲያደርጉ ብዙ ሴራ ሲሰሩ እያዩ ባለፈው ቪዲዮ እያየ መተው ዝም ይውላቸው ይመስላል። ሌላ የግድያ ሙከራ ነው የሚፈጠረው። ስለዚህ ይሄን ነገር ካልፈለከው ለሩታም ብለህ ለአቤል ፋዘርም ብለህ እስር ቤት እንዲገቡ ይሄንን ክስ ይዘን ቀጥታ ፖሊስ ጣቢያ ሄደን እንክሰሳቸው። ለነሱ የምታስብ ከሆነ ማለት ነው። ይሄ ፋይል ሙሉ ፋይል ነው የሰጠችኝ ህይወታ በዚህ ልክ አንተ ካልታሰሩ ብለህ የምትልበት ዋነኛ ምክንያት አልገባኝም። ነገሩ ሊፈታ ከታሰረ አብርሃም አብሮ ይታሰራል። አብርሃም፣ ሄርሜላ፣ ብሩክ፣ አቤል አንድ ላይ ነው ከታሰሩ የሚታሰሩ። ታውቃለህ አይደለም? ብቻውን አቤል ያደረገው ነገር የለም። ብቻውን ብሩክ ያደረገው ነገር የለም። ሄርሜላም አብርሽ ህፃን ልጅ አይደለም። ቀንዱን እየጎተቱ አልወሰዱትም። አሁን ላይ ቢያንስ የተወሰነ ያክል የሚያገናዝብ አይምሮ አለው። ፕላስ ደግሞ ትዳር በልመና እንደማይሆን ተረድቻለሁ። ገብቷል? አሁን ላይ የተረዳው ነገር ትዳር ግን እኔ አቤልን ሳገኘው ደግሞ ዲቴል መናገር የምፈልገው ነገር አለ። እዩ ለምንድን ነው ማትሰማኝ እንዴ? ይሄው ሙሉ መረጃ አለ። ከአንድም 2 3 አቤልን፣ ብሩክን፣ ሄርሜላን አውርተናቸዋል አይደል እንዴ? አይደለም እኛን ጋሽዬም ቡዜም አግኝታ ለማውራት ሞክራለች። ስለዚህ እነዚህ ልጆች ለነሱ ያልተመለሱ ለኛ አይመለሱም። እሺ እኔ ጋሽዬን ላውራው አንዴ። ምንድነው የምታወራው? ጋሽዬ የደረሰበትን ነገር ላውራውና ከዛም በኋላ ይሄ የጋሽዬ የመጀመሪያ ልጅ ነው ይሄን ፋይል የሰበሰበችው። ቤተሰብ ማለያየት ካልፈለግ ላውራው አንዴ። ጋሽዬ ታገሰኝ። ምንድነው የምታወራው?
አታስተክለኝ። እኔ በችኮላ የሚሆን ነገር ሲጀመር አይጠመኝም። ጋሽዬ ላውራውና መታሰር ካለባቸው ይታሰራሉ። መሆን ያለበት ነገር አንድ ነገር ስማኝ፣ በዚህ ሰዓት እንድትሰማኝ ፈልገው ምን እንደሆነ ታውቃለህ? አይደለም ስማኝ፣ ይኸውልህ የመሄድ ያለመሄድ ጉዳይ አይደለም። እነዚህ ልጆች በሌላ ሰው የግድያ ሙከራ ከሚደረግባቸው ሌላ ነገርም ከሚደርስባቸው ገባ እስር ቤት ገብቶ ቢታሰሩና ሌላ ነገር ቢደረግ ይሻላል። እሺ አንዴ ታገሰኝ። እንዴ እነ ኖቤል እኮ እና ቡሽ ሌላ ነገር ሊያደርጉ ነው። እሺ ታገሰኝ። መጣው ካለ ውይ እንዴ እኔ እነዚህ ልጆች ሌላ ነገር ውስጥ መግባት አለባቸው። እነሱ እኮ እዚህ ከተማ ልክ እንደመጡ የሩታ ቤተሰቦች የሩታ ወንድሞች ሌላ ከመግደል ከማጥፋት ወደ ኋላ አይሉም። ስለዚህ ያለው አማራጭ ይሄን ፋይል ይዘን ሄደን መክሰስና ሌላ ነገር ማድረግ ነው ያለብን። በእርግጠኝነት ስሜታዊ ሆኖ እስቲ ያወራዋለሁ፣ ግን ደግሞ አንድ ነገር ማወቅ አለባችሁ። እነዚህ ልጆች ለጋሽዬና ለቡዜ ለማዘር ያልተመለሱ ሰዎች ለኛ አይመለሱም። የመጨረሻ አማራጫቸው ቡዜ እነዚህን የሰጠችኝ ፋይል ሰብስበን ሄደን ክስ ከሰን እስር ቤት ሌላ ነገር እንዲፈጠር እስር እንዲጠይቃቸው ፖሊስ እንዲጠይቃቸው ነው ማድረግ ያለብን። የምችለውን ነገር አደርጋለሁ።